ሳምሪ ቅዱሴንና ሄሉን ከሞት አፋፍ አተረፈቻቸው። ፋሲካም ወደ እስር ቤት ገብታለች። ለሳምሪም ትልቅ ስጦታ ተበረከተላት። ሰላም ሰላም! ውድ የማራኪ ቤተሰቦች ሰላማችሁ በእጥፍ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ እያልኩኝ ቀጣይን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል ጋበዝኳችሁ። ዛሬ የመጨረሻው ክፍል ነው። በባለፈው ክፍል ትንሽ ላስታውሳችሁ። እንግዲህ ፋሲካ መስኪን የገደሉት ሄሉና ቅዱሴ ናቸው በማለት እንግዲህ ወንድምየውም እገላቸዋለሁ በማለት እንግዲህ እጆቻቸውን አስሮ ሆኖም ሄሉና ቅዱሴ ከታሰሩበት እያመለጡ ነበረ ክፍሉ የተጠናቀቀው። ቁልጭም ደርሶባቸው ነበረ። ሆኖም የት ነው የምትሄዱት? ዛሬ ማብቂያችሁ ነው። እህቴን አሰቃይታችሁና ቆራርጣችሁ እንደገደላችኋት እኔም ዛሬ ቆራርጣችኋለሁ በማለት እንግዲህ ሊከታተፋቸው ነበረ ማለት ነው። እንግዲህ ቅዱሴ እጅግ በመናደዱ ልቀቀን እባክህን እያለው ነበረ። እሱ ሊለቃቸውም አልቻለም። እያንዳንዱን እሷን ያደረጋችኋትን ሁሉ ነው እህቴን የምበቀለው እያለ እንግዲህ በባለፈው ክፍል የምታስታውሱ ከሆነ ሳምሪ ብቻ ነበረ ቤት የቀረችው። ሳምሪ ብቻ ቤት በመቅረቷ እንግዲህ ያለውን መረጃ ይዛ የሄደችው እሷ ናት። ፋሲካ እንግዲህ ሲያንቀለቅላት ወደ ቤት ትመጣለች። ወደ ቤትም ከመጣች በኋላ የእህቴ ልጅ ድምጿ ጠፋብኝ፣ ስልኳ አይሰራም፣ እሷን ፈልጌ ነው የመጣሁት ብላ ለማሾፍ ነበር ወደ ሳምሪ ጋር የመጣችው። እንግዲህ ሳምሪ ደግሞ መረጃውን ያገኘችው ከሷ ነው። ሳምሪም ምንድን ነው እሱ ለምን አትደውይላትም ብላ ስትልም ስደውልላትም አይሰራም፣ ግን ከዚህ ቤት ጠፍተሽ ነበረ እንዴት ልትመጪ ቻልሽ ስትላትም አሁንማ ዘና ፈታ ብዬ የምኖረው እዚህ ቤት ነው እና ለዛ ነው በማለት እንግዲህ ትናገራታለች። እሷም እንዴት ነው እንደዚህ የሚሆነው ብላ ስትላትም እንግዲህ ይሄ ነገር መስኪን እንደገደሉ አድርጌ አሁን ቅዱሴና ሄሉ እየተሰቃዩ ነው ያሉት ትላታለች። ለምንድን ነው እንደዚህ የምታደርጊው? አንቺ ምንድን ነው ሁሉን ነገር የማይሆን ነገር የምታደርጊው? ለምንድን ነው እረፊ እንጂ ብላ ስትላትም ምንም ነገር ማድረግ እችላለሁ፣ አንቺም አፍሽን ሰብስበሽ የማትቀመጪ ከሆነ ከዚህ ቤት ነው የማስወጣሽ እያለቻት ነበረ። ሆኖም አንቺ ሁል ጊዜም የሰውን ገንዘብ ለምንድን ነው የምትፈልጊው? እነትዬ ምንድን ነው ያደረጉሽ? ምንም ያደረጉሽ ነገር የለም። ኦኬ ያንቺም ለካ ይቀረኛል። ባለፈው 600 ሺህ ብር ልወስድ ስል አንቺ ነበርሽ አይደለ ተናግረሽ ያስቀረሽብኝ። አሁንም ቅዱሴና ሄሉ ንጹህ ሰው እንደሆኑ ምንም ነገር እንዳላደረጉ አውቃለሁኝ። ግን ወንድምየው ጅል ስለሆነ እኔ እንዳዘዝኩት ስለሚያደርግ እንግዲህ አሁን በነፃነት ልንቀሳቀስ ሄሉንና ቅዱሴን እሱ ይገላቸዋል። እሱ ከገደላቸው በኋላ ደግሞ እሱም ቪዲዮ ስላለኝ እሱ ወደ እስር ቤት ይገባል። እኔ በነፃነት እኖራለሁ። ከዚህም በኋላ ወደዚህና ወደዛ ተነፍሳለሁ ካልሽ በኋላ አንቺንም እነሱን የደረሳቸው እጣ ነው የሚደርስሽ። እንግዲህ ንጹህ ይሄንን ነው የሚያደርገው ብላ ትላታለች። እንግዲህ እሱ ጅልና ሞኝ ስለሆነ እኔ የምለውን ነገር ነው የሚያደርገው፣ በእጅ ውስጥ ነው ያለው። አሁን እሱ ቀጣይ እሱ ወደ እስር ቤት ነው የሚሄደው ብላ ትነግራታለች። በዚህንም ሰዓት እንግዲህ ሪከርድ ታደርጋታለች ማለት ነው። እሷም እንግዲህ በዚህን ሰዓት ሪከርድ ስታደርጋት አላወቀችም። ያንንም ሪከርድ እንግዲህ አሪፍ ሪከርድ አድርጓት ነበረ። እንግዲህ ፋሲካ አስጠንቅቋት በይ ከዚህም በኋላ እኔ የምልሽን ነገር እንጂ አንዴ ጋሼ አንዴ ትዬ እያልሽ እንድትልከሰከሽብኝ አይደለም ብላ እጅግ ማስጠንቀቂያ ሰጥቷት ትወጣለች። እንግዲህ አብሯትም ለሚሰራ ሰው አሁን በቃ ወንድምየው ይሄ ጅል እኔ ያልኩትን ሁሉ አድርጎ አሁን ሄሉንና ቅዱሴን ሊገላቸው ነው። ቪዲዮ እዛ አስቀምጫለሁ። ያ በዛ ቪዲዮ መሰረት እሱን ወደ እስር ቤት እናስገባዋለን በማለትም እንግዲህ ትነግረዋለች። ከዛን እጅግ በመደሰትም እንግዲህ
እሱንም ወንድምየዋን የመስኪን ወንድም ደውላ ትጠራዋለች። እንዴት አደረክ ምን ላይ ደረስክ ብላ ስትለውም እሱም ሄሉን ገድያታለሁ፣ ሄሉን ገድያት ግን ያለው ነገር ሄሉን ከገደልኳት በኋላ አሁን ላይ ደግሞ ቅዱሴ እሷን እያየ ምን ያህል ሰው እንደሚጎዳ ማወቅ ስላለበት ለዚህ ማወቅ አለበት ብዬ እዛው ፊቱ ላይ ገድዬለት እየተሰቃየ ነው ያለው። እድሜ ላንቺ የእህቴን ገዳይ አገናኘሽኝ ብሎ ይላታል። ለእኔም እኮ የእህቴ ልጅ ናት እና አሁን ካዳይ የቅዱሴ ተራ መቼ ነው ብላ ትጠይቀዋለች። የቅዱሴ ተራም ዛሬ ነው በማለት እንግዲህ ይነግራታል። ይህንን ነገር አንተ ማቆየት የለብህም፣ በአስፈጣኝ ነው ማድረግ ያለብህ፣ ሁሉንም ነገር በፍጥነት ነው እንጂ ማድረግ ያለብህ፣ እንደዚህ ዝም ማለት የለብህም በማለት እንግዲህ ትናገረዋለች። እሷም እንዴት ነው እንደዚህ የምታደርገው? እንዴት ነው ወደዚህ የምታደርገው? እና ቶሎ ፍጠን፣ እንዴት ነው አንተ እንደዚህ ቁጭ እንድትሉ የምታደርገው? እህትን እኮ ነው እየገደለው ሲል አይ እኔ እንደተቃጠልኩኝ መስኪ ሞቷ እኔ እንደዚህ እየተቃጠልኩኝ እንዳለው እሱም ደግሞ በህይወት እሱ እያለ የሄሉ ሞት እንዲያቃጥለው ስለፈለግኩ ነው፣ ትንሽ ጠብቂኝ ብሎ ይላታል። እሷም እጅግ በመደሰት እንግዲህ ተገላገልኩኝ፣ በቃ ሁሉም ንብረት በእጄ ገባ ብላች ስግብግብ እና ይሄዳል ማለት ነው። እሱም እንግዲህ ሄዶ ነው ሊገል ባለበት ሰዓት ሳምሪ ትደውላለች። ሳምሪም ደውላ እንዳትሳሳት፣ አንተ ጋር ያሉ ሰዎች ንጹህ ሰዎች ናቸው፣ ስለ እህትህ መረጃ እህትን የገደለውን ሰው የምትፈልግ ከሆነ አሁን በሁለት ደቂቃ ውስጥ እንገናኝ ብላ ትለዋለች። አንቺ ማንሽ ማንነትሽን ንገሪኝ ብሎ ሲላትም ማንነቴ ቆይብ፣ አንተ ግን የእህትን ገዳይ የምትፈልግና ንጹህ ሰው ገለ ወንጀለኛ ከምትሆን ናና መረጃው ሁሉ ልንገርክ በማለት እንግዲህ ትቀጥረዋለች። እሱም እሺ በማለት ይመጣል። እሱም ከመጣ በኋላ ምንድን ነው የምታውቂውን ነገር ተናገሪ፣ እየተጫወትሽብኝ ነው አይደለ? እህቴን እዚህ ጋር ሲገሉ ምንም አላውቅም ብለሽ አሁን ምን ፈልገሽ ነው የመጣሽው? መቼም አላምንሽም። ምንድን ነው እሱ ብሎ ሲላት እኔን እመነኝ አይደለም ያልኩ ይኸውልህ በማለት እንግዲህ ቪዲዮን የቀዳችውን ሪከርድ ታዳምጠዋለች። እንግዲህ ፋሲካ በገዛ እጇ ራሷ እንደገደለች የሚናገር እሱም እንግዲህ በጣም ይናደድና እሺ አመሰግናለሁ ብሏት ለፋሲካ ይደውላል። ለፋሲካም ይደውልለትና በቃ ሄሉን ገድያታለሁ፣ ቅዱሴንም ልገለው ነው እና እኔ በቃ እዛ እንገናኝ ይላታል። እሷም በቃ ገሉታል በማለት እንግዲህ እዛ የሚያስቀመጠችው ካሜራ ስለነበረ ወደዛ ትሄዳለች ማለት ነው። እዛ በደረሰችበት ሰዓት ምንም አይነት ነገር የለም። እሷም ትደውልለትና ምንም አይነት ነገር እኮ የለም፣ የት ነው ያደረካቸው ብላ ኧረ እባክሽ አለ ጠብቂኝ ይላታል። እሷም እሺ ብላ ካሜራውን ስትፈልግ ካሜራውም አልነበረም። ምንድን ነው ካሜራውም የለም ብላ ስትል እንግዲህ እሷን ደውሎ እያወራት ሳምሪን ሂጂና ፍቻቸው ብሎ ሳምሪን ፈታ ወደ ቤት ይዟቸው መታ ነበረ። እሷ ካሜራዋንም ስትፈልግ ካሜራዋንም ማግኘት አልቻለችም። እንግዲህ ያንን ካሜራ ደግሞ ብታገኝ ኖሮ እሱ ሲያሰቃያቸው የነበረ እሱም አንድ ወንጀለኛ ነው፣ ካለ ወንጀላቸው በዛ አይነት መልኩ ሲያሰቃያቸው ነበረ። ሆኖም እንግዲህ እሱም ቤት መጥቶ እነ ቅዱሴን ይቅርታ ይጠይቃል። ሳምሪንም እጅግ በጣም ያደንቃታል። እሷን ዛሬ ህይወት የሰጣቻችሁ የእሷን ውለታ እንዴት አድርጋችሁ እንደምትከፍሉት ብሎ ይላታል። እንግዲህ ፋሲካም ደጋግማ ስደውልለት አሁን በቃ የው በር ላይ ደርሻለሁ ብሎ ይላትና ፖሊስ ይገባል። እሷም ወዴት እየሄደ ነው ብላ እንግዲህ በፖሊስ እጅ ትገባለች። እነሱም እንግዲህ ሻወራቸውን ገብተው ተኝተው ይመካከራሉ። ሳምሪ እስከዛሬ ነገር ብዙ ነገር አድርጓልናለች፣ ከዚህም በኋላ የእኛ ሰራተኛ መሆን የለባትም፣ የሆነ ነገር ለእሷ ስጦታ ስትል ሰፕራይዝ ማድረግ አለብን ብሎ ይላታል። እሷም ምንድነው ሰፕራይዝ የምናደርገው? አሁን ላይ ሰፕራይዝ የምናደርግ ነገር የለንም፣ ትልቅ ነገር ህይወቷን የሚቀይር ነገር ማድረግ አለብን በማለት
ይነጋገራሉ። ህይወቷን የሚቀይር ነገር ምንድን ነው የምናደርግላት? እኔም ደስ ይለኛል። አንተም እንደዛ እያሰብክ ነው ወይ? አዎ በቃ እሷ ሳታስብ የሆነ ነገር እናደርግ። እስከ ዛሬ ትዳራችን ራሱ እንደዚህ እንዲሆን ያደረገችው እሷና እሷ ብቻ ናት ብሎ ይለዋታል። እውነትሽን ነው በማለትም እንግዲህ በዛ አይነት ተስማምተው ይገኛሉ ማለት ነው። እንግዲህ ሳምሪ ብዙ ጊዜ እነሱ በሚጣሉ ሰዓት መስኪም እንግዲህ ትዳራቸውን ለመበጥበጥ ካሌብም እንደዛ ብዙ ነገር ሲያደርግ ትዳራቸው እስከ ዛሬ ድረስ እንዲቆይ የረዳቻቸው እሷ ናት። እንግዲህ ቡና ማፍልታ ፏብትን ብለው ደስ የሚል ቆይተው ነበረ። ሆኖም እንግዲህ በዚህ አይነት መልኩ ተጠናቋል ማለት ነው። ይሄንን እንግዲህ ያለውን ነገር እንዴት አድርጋችሁ እንዴት ሆኖ ነው የሚሆነው እያለች ነበረ። ሆኖም እንግዲህ ይሄንን ነገር እንዴት ነው የምንሰጣት ብለውም ተመካክረው እንግዲህ እውነት ነው ስጦታ ይገባታል ብለው የፀጉር ቤት ሙሉ እቃ ስጦታ ይሰጧታል። ከዚህም በኋላ ሰራተኛቸው እንዳልሆነች እና የራሷን ህይወት እንድትኖር ብለዋታል ማለት ነው። በጣም ነው ደስ የሚለው። እንግዲህ ሳምሪ በጣም ምርጥ እህት ናት። እንግዲህ እንደዚህ የሚያደርጉ ብዙዎቹ ናቸው፣ በሺ ናቸው። ግን ያው ስለማይወጡ ስለማይታወቅ ምሳሌ እየመጣልን ይሄ ድራማ ብዙዎች የቤት ሰራተኞች መልካሞችም አሉ፣ ክፎችም አሉ። ሰውንም የሚያጠፉ አሉ፣ ሰውንም የሚያለሙ አሉ። ልጆችን ብዙ ጊዜ የሚገሉ የቤት ሰራተኛ ናቸው። የሁሉም ባህሪ የተለያየ ነው። የእናት ሆድ እንኳን ቡራቡሬ ነው ይባላል እና 5 ሰው ቢኖር 5ቱም የተለያየ ባህሪ ነው የሚኖረው እና እዚህ ጋር ሳምሪ ያሳየችው ስለ ሰራተኛዎች በጣም ምርጥ አድርጓን እየተወነችው ማለት ነው። እንግዲህ በብዙ ነገር ግፋትን ሳይሆን ጥቅምን ፈልጓ ሳይሆን ብዙ ሰዎች የሆነ ነገር ካደረጉላችሁ በኋላ ጥቅምን ይፈልጋሉ። አሁን እንግዲህ የአክስት ያጎት ልጅ አክስት እንደዚህ አይነት ነገር ላይ ነው በብዛት አሁን ላይ ያሉት። በቃ እናንተ ከፍ ስትሉ ዝቅ ሊያደርጓችሁ፣ እናንተ ወደ ላይ ስትሉ እነሱ ወደ ታች ሊኮረኩማችሁ የሚፈልጉበት ዘመን ላይ ነው ያለ ነው እና በእርግጥ ጠላት በብዛት በቃ በብዛትም ሳይሆን በወሳኝነት ከጎናችሁ ከራሳችሁ ጋር ነው የሚኖረው። ወዳጃችሁ ነው ወይም በጣም የምትቀርቡት ሰው ነው የሚሆነው፣ ወይም ደግሞ የገዛ በጣም የምትወዱት ዘመዳችሁ ዘመድ ሆኖ ራሱ ዘመድ ስለሆነ ሳይሆን በጣም የምታቀርቡትና የምትወዱት ዘመድ ነው እናንተን የሚያጠቃው ጓደኛም ቢሆን እና እንደዛውም ደግሞ መልካም ዘመድም አለ፣ መልካም ጓደኛም አለ። ከምታስቡ ከምትጠብቁት በላይ አለ። ግን በቃ ሙሉ ለሙሉ ሳይሆን አለ አይደለ የሆነ ነገር ላይ ስትደርሱ ማዳመጥ ያለባችሁ ማዳመጥ የሌለባችሁ ነገር አለ። አሁን ያኔ ቅዱሴ ተይ እያላት ነበረ ብዙ ነገር ውስጥ እየገባችው ማለት ነው። እና ሳምሪም ያንን ነገር እየነገረቻት እንኳን ካሌብ ያኔ ጽንሱን ራሱ ሊያስወርድ የቻለው ሄሉ አለመስማቷ ነው። ብዙ ነገር ጽንሷ የሚወረደው ፋሲካም እዚህ አይነት ደረጃ ላይ እንትን ያለችው እሷ የእናቴ ምትክ ናት፣ የእናቴ እህት ናት፣ እሷን ሳያት ነው እናቴን የማየው በማለት እንግዲህ የእናቷ ትክ አድርጓ ስላሰበቻት በዚህ አይነት መልኩ ተጎድታ ነበረ ማለት ነው። ሆኖም እንግዲህ ድራማው በጥሩ ሁኔታ ተጠናቋል። ፋሲካው ወደ እስር ቤት መግባቷ ይታወቃል ነገር ነበረ። እኔ እንደውም መስኪ በህይወት የምትኖር መስሎ የነበረ የሞተች አልመሰለኝም። ሆኖም እንግዲህ ከዚህ ድራማ ላይ በሞት ተጠናቋለች። ቀጣይ ላይ እንግዲህ በህይወት ትኖራለች ብለን ተስፋ እናደርጋለን። እና ውድ የተከበራችሁ የተወደዳችሁ ቤተሰቦቼ እንደተለመደው ለዚህ ቤት አዲስ የሆኗችሁ ሁሉ ላይክ እና ሰብ አድርጉኝ እና እስቲ እናንተስ አስተያየታችሁን አስቀምጡ። እንግዲህ ተጠናቋል፣ አልቆብናል። አዲስ የተለቀቀ አለ። እሱን ደግሞ እናመጣለን፣ እንከታተላለን፣ እንማራለን። ጥሩ ጥሩ ነገሮችን የምንማራቸው ከክፉ መንገድ የምንመለስበት መልካምነት ሆነ ምንም አይጥላችሁም። መልካምን ነገር ስታደርጉ ከፍታ ነው እንጂ ዝቅታ የለምና ቢጎዳችሁ የሆነ ነገር ቢሆንም ቢያስለቅሳችሁ መጨረሻው ያማረ የተዋበ ነው የሚሆነው። መልካምን የሚሰራ ሰው ክፋትን የሚሰራ ሰው ግን መጨረሻው ሲኦል ነው በሉት በቃ።
ሲሆን ነው ውድቀት ነው እና መልካምን ከመስራት ወደኋላ አንበል እላችኋለሁኝ። እና ለዛሬ ያዘጋጀውላችሁ ይሄ ነው። እኔ በማለቁ ያሳዝኖኛል። እኔ እንደውም እንዳልኳችሁ መስኪም ካሌብም ይቀርባሉ ይታሰራሉ እንጂ የሞተች አልመሰለኝም ነበረ። ያው እዚህ ጋር ትንሽ ቀራቸዋል። በቃ እኔ ደውዬ እነግራቸዋለሁ ማለት ነው። ባይ ባይ።